ኪሪያ ላይሶን ኪሪያ በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራት ልጆች የቅዱሳን ወዳጆች ሁላችሁ የልዑል እግዚአብሔር ቤተሰቦች በኃያሉ በአምላካችን በመድኃኒታችን በኢየሱስ ክርስቶስ የሰላምታ ቃል ሰላም እላችኋለሁ። እንደምን አላችሁ? በቸርነቱ ጠብቆ ለዚህ ያደረሰን የቅዱሳን አምላክ ቅዱስ እግዚአብሔር ስለማይነገረው ስጦታ ሁሉ ለስም አጠራሩ ክብር ምስጋና ለእርሱ ይሁን። እንኳን ለዚህ ለተቀደሰች የሰሙነ ሕማማት ሳምንት በሰላም አደረሳችሁ አደረሰን። እንደ አምላካችን እንደ እግዚአብሔር መልካም ፈቃድ ለዛሬ በሚኖረን የትምህርታችን ጊዜ የምንማርበት የትምህርታችን መነሻ ቃል የምናደርገው ወንጌላዊ ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ የጻፈልንን ኃይለ ቃል መነሻ በማድረግ ነው። ቅዱስ አምላካችን እግዚአብሔር እንደ ሁል ጊዜው ዛሬም በመካከላችን ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ቅዱስ ፈቃዱ ይሁንልን። ለትምህርታችን መነሻ የምናደርገው ኃይለ ቃል ተፈጸመ የሚል ነው። እንግዲህ በዚህ ሳምንት በሰሙነ ሕማማት በሕማሙ ሳምንት ማለት ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ድነት ሲል ከሰማያት ሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም ተወልዶ በምድር ላይ ተመላልሶ አስተምሮ ድውያንን ፈውሶ በቃሉም ደግሞ የተጨነቀችውን ነፍስ አሳርፎ ዛሬ ደግሞ በሰሙነ ሕማማት የመጨረሻው ዕለት ላይ ነው የምንገኘው። ነገ እንግዲህ ቀዳም ጾር ነው። ዛሬ ግን አምላካችን መድኃኒታችን ኢየሱስ ክርስቶስ ያንን ከመንጣበት ጊዜ ጀምሮ ለሰው ልጆች ያደረገውን የማዳን ስራውን የፈጸመበት የመጨረሻው የድህነት ስራ የተሰራበት የስቅለቱ ዕለት ነው። ይህችን ቀን በቤተ ክርስቲያናችን በልዩ ሁኔታ በልዩ ሐዘን በልዩ ትካዜ በልዩ የቤተ ክርስቲያን ምስጢራት የምናሳልፋት ዕለት ናት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ብቻ ሳይሆን በስጋው ወራት ከመሞቱ አስቀድሞ የተናገረው የመጨረሻው ቃል ተፈጸመ የሚል ነው። ለዚያም ነው በዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ፣ ራሱንም አዘንብሎ ነፍሱን አሳልፎ ሰጠን የሚለው። ተፈጸመ የሚለውን ቃል ከተናገረ በኋላ አምላካችን ራሱን ዘንበል አድርጎ ነፍሱን አሳልፎ ሰጠ ነው የሚለው። እንግዲህ ድህነት የጀመረው በጽንስ ነው። በጽንስ ሲቆራኝ የነበረውን ጋኔን ርኩስ መንፈስ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰነሰ ጊዜ ድል ነስቶታል። ያ በዚያ የተጀመረው ድህነት በስደቱ በጥምቀቱ በቃሉ ድውያንን በመፈወስ በብዙ መንገድ ከፈጸመ በኋላ የመጨረሻው ድህነት የተፈጸመው ደግሞ በመስቀል ላይ ነው። ይህ ድምዳሜ ያገኘበት የተደመደመበት ድህነታችን የተፈጸመበት የመጨረሻውን የማዳን ስራውን የሰራበት በመስቀል ላይ የሞተው ሞቱ ነው። እንግዲህ ዮሐንስ ወንጌል ላይ በዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ እንደተናገረው ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ይላል። የፍቅር ጥጉ የፍቅር ድንበሩ የፍቅር መጨረሻው መዳረሻው የራስ የሆነ ነገር መስጠት ሳይሆን ራስን አሳልፎ መስጠት ነው። አምላካችን የሱ የሆነውን ለኛ የሚገባውን ነገር በመስጠት አይደለም ፍቅሩን የገለጠው ራሱን በመስጠት ነው። ስለዚህ ምን አለ ወንጌላዊ ቅዱስ ዮሐንስ? ራስን ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ይላል። በነገራችን ላይ ፍቅር የሚነገር የሚተረጎም የሚብራራ ነገር አይደለም። ለዚያ ነው ዮሐንስ በመልእክቱ ላይ ምንድነው ያለው? በዮሐንስ መልእክት ምዕራፍ 4 ቁጥር 16 ላይ እግዚአብሔር ፍቅር ነው ብሎ ነው የተናገረው። በቃ ፍቅርን ሰዎች ሊያብራሩት ሊገልጡት ወይም ደግሞ ሊተነትኑት አይችሉም። ፍቅር እግዚአብሔር ነው። እግዚአብሔር የሚገለጥ አይደለም። ፍቅር ነው ብለን ነው ልንዘጋው የምንችል። ስለዚህ ፍጹም ፍቅሩን የገለጠው አምላካችን ኢየሱስ ክርስቶስ በማዳን ሂደት ውስጥ ከጽንስ ጀምሮ ባደረገልን የማዳን ስራ ውስጥ የመጨረሻ ፍቅሩን የገለጠው የማዳን ስራውን የደመደመው የፈጸመው በመስቀል ላይ ራሱን አሳልፎ በመስጠት ነው። ስለዚህ ይህንን ፍቅር ለማንም የለውም ነው ያለው ወንጌላው ሲናገር። አምላካችን ኢየሱስ ክርስቶስ በሞቱ አዳነን ስንል ሞት የተሸናፊነት ምልክት አድርገን ነው የምንወስደው። እርሱ ግን ሞቱ የአሸናፊነት ምልክት ነው። ለዚያ ነው ከኔ ተማሩ ያለን ዛሬ ሰዎች አሸነፍን ብለው የሚያስቡት
በመርታት በድል በማድረግ ወይም ደግሞ ሌላውን ዝቅ በማድረግ በማዋረድ በተለያየ መንገድ ድል አድራጊነትን ተጎናጽፈናል ብለው ሊያስቡ ይችላሉ። እርሱ ግን በሞቱ ነው ያሸነፈው። የአምላካችን የኢየሱስ ክርስቶስ ሞቱ ራሱ ማሸነፍ ነው። ለዚያ ነው ቅዱስ ዮሐንስ አፈወርቅ የአንደኛ ቆሮንቶስ መልእክት የቅዱስ ጳውሎስ መልእክትን በተረጎመበት ድርሳኑ ላይ እንዲህ ይላል፣ የክርስቶስን ሰውነት በመቀበሉ ሞት ስህተትን ሰራ ይላል። ከዚያ በፊት የነበሩ ሰዎች በሞቱ ጊዜ ስጋቸውን ወደ መቃብር ነፍሳቸውን ወደ ሲኦል እያስገባ ሞት ዲያብሎስ ድል ያደርግ ነበር። ዛሬ ግን አለ ሞት ትልቅ ስህተትን ሰራ። የሰራውም ደግሞ የክርስቶስን ሰውነት በመቀበሉ ነው። ሰዎች ምግብ በልተው ጠጥተው የማይስማማቸው ለሰውነታቸው የማይመች ምግብ በወሰዱ ጊዜ ግን በውስጣቸው የወሰዱት የበሉት የጠጡትን ሁሉ ይዞ እንደሚወጣ ሞት ሲያግበሰብስ የነበረውን ነፍሳት በሲኦል በመቃብር ሲወስድ የነበረውን ነፍሳት ሁሉ የክርስቶስን ስጋ አሸነፍኩ ብሎ ወደ መቃብር ባወረደ ጊዜ ግን ሞት ተሰራ። ልክ የክርስቶስ ስጋ ወደ መቃብር ሲገባ ነፍሱም ወደ ሲኦል በወረደች ጊዜ ነፍሳትን ሁሉ ያልተስማማው ሰው የማይመቸው ምግብ በበላ ጊዜ ሁሉ እንደሚወጣበት ነፍሳትን ሁሉ ከክርስቶስ የተነሳ ሁሉ አስረከበ ነው የሚለው። ስለዚህ አምላካችን ኢየሱስ ክርስቶስ በሞቱ ተሸነፈ አይደለም፣ በሞቱ ድል ተደረገ አይደለም። እርሱ ሲሞት ሞትን ድል አደረገ፣ ሞትን አሸነፈ፣ ሞትን ራሱን ገደለው ብለን ነው የምናስተምረው የምንናገረው ማለት። ቤተክርስቲያን የክርስቶስን ሞት በዚህ መንገድ ነው የምትገልጠው። በዚህች ቀን አምላካችን ኢየሱስ ክርስቶስ በመሰቀል ላይ ተሰቀለ ብቻ ብለን አይደለም የምናስበው። ሕማሙን የምንናገረው በመስቀል ላይ ሞተ ብቻ ብለን አይደለም። ከሐሙስ ምሽት 3 ሰዓት እስከ ዓርብ ቀን 9 ሰዓት ድረስ ቅዱስ ስጋው ከቅድስት ነፍሱ እስክትለይ ድረስ ለነበሩት 18 ሰዓታት ያለማቋረጥ ታላላቅ ሕማማትን አስተናግዷል። ሕማማት ነው የምንለው። ሕማም ለአንድ ነገር ነው፣ ሕማማት ብለን ነው የምናገረው። ሕማማት ለብዙ የሚቆጠር ነው። ይህንንም በሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው ይላል ወንጌላዊ ቅዱስ ሉቃስ። ከሕማማቱ በኋላ ይላል ብዙ ሕማም፣ ብዙ መከራ፣ ብዙ ስቃይ፣ ብዙ ሐዘን እንዳስተናገደ የተናገረበት ኃይለ ቃል ነው። ከመከራው ብዛት የተነሳ የተናቀ ከሰውም የተጠላ ሆኖ ነበረ ይላል መጽሐፍ። የደረሰበት ሕማም፣ የደረሰበት መከራ፣ ያስተናገደው ስቃይ የተጠላ ከሰውም ሁሉ የተናቀ እንዲሆን እንዲቆጠር አድርጎት ነበረ ነው የሚለው ትንቢተ ኢሳይያስ ምዕራፍ 53 ቁጥር 2 ላይ እንዲህ ይላል ነብዩ፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። አስተውሉ፣ በምድር ላይ በነበረ ጊዜ 5 ገበያ ያህል ሕዝብ ይከተለው ነበር ይላል መጽሐፍ። እነዚህ የሚከተሉ ሰዎች በተለያየ ምክንያት ይከተሉት ነበር። መና በርክቶ እንዲመግባቸው፣ ከደዌያቸው እንዲፈውሳቸው፣ ደግሞ የሚሰራውን ተአምራት ለማየት። ከነዚህ መካከል ደግሞ ብዙዎቹ ውበቱን ደምግባቱን አይተው ለማድነቅ ይከተሉት ነበር ነው የሚለው። ለዚያ ነው ልበ አምላክ ቅዱስ ዳዊት በመዝሙር 44 ቁጥር 2 ላይ ውበትህ ከሰው ልጆች ይልቅ ያምራል ብሎ ተናግሮለታል። እጅግ ውብ ነበረ፣ ደምግባቱ ልዩ ነበር። ይህ ውበት፣ ይህ ደምግባት በዚህ በሕማሙ ዕለት በስቅለቱ ዕለት ግን ምን አለ ኢሳይያስ? ባየነውም ጊዜ እንወደው ዘንድ ደምግባት የለውም ነው ያለው። ደግሞ ከመከራው ብዛት የተነሳ የተናቀ ከሰውም የተጠላ ሆኖ ነበረ ብሎ ተናገረ። ታስሮ የሚጎተት፣ ወድቆ የሚረገጥ፣ በጥፊ የሚመታ፣ በጅራፍ የሚገረፍ፣ የሾህ አክሊል ደፍቶ በዘንግ የሚመታ፣ መስቀል ተሸክሞ የሚቸነከር፣ ይህ ሁሉ ሕማም በክርስቶስ ላይ ይደርስ ነበር። ይህ ሁሉ መከራ 13ቱ ሕማማተ መስቀል እንላለን። እንግዲህ ምሽት 3 ሰዓት እጁን የፊጥኝ ካሰሩበት ሰዓት ጀምሮ ነፍሱን ከስጋው እስከለየበት እስከ 9 ሰዓት ድረስ 13ቱን ሕማማተ መስቀል ተቀብሏል። ይህን ሁሉ ሕማም ሲቀበል፣ ይህን ሁሉ መከራ ሲቀበል አምላካችን ኢየሱስ ክርስቶስ እኛን ለማዳን፣ እኛን ወደ ክብራችን ለመመለስ፣ እኛን ወደ ቀደመ ስፍራችን ለማስገባት የከፈለው ዋጋ ነበር። ክርስቶስ በመስቀል ላይ ሲሰቀል መስቀሉን ዙፋን አድርጎ የሾህ አክሊልን ዘውድ አድርጎ በመስቀል ላይ የተሰቀለ የመጀመሪያው ብቸኛው ንጉሥ ነው ክርስቶስ። በመስቀል ላይ ተሰቅሎ ተቸንክሮ
እጆቹን እግሮቹን ተቸንክሮ ደግሞ የደፋው ዘውድ የሾህ አክሊል ነው። ይህን ያደረገ ብቸኛው ንጉስ ነው አምላካችን ኢየሱስ ክርስቶስ። ለምን ያደረገ ቢሉ አስቀድሞ አምላካችን እግዚአብሔር በኦሪት ዘፍጥረት ምዕራፍ 3 ቁጥር 17 እስከ 18 እንዲህ የሚል ቃል ተናግሮ ነበር። እንዳትበላ ካዘዝኩ ዛፍ በልተሃልና ምድር ካንተ የተነሳ የተረገመች ትሁን፣ እሾህና አሜኬላን ታብቅል ብሎ አዳምን ረግሞት ነበር። ይህ እርግማን ይጠፋ ዘንድ ያ ምድር እሾህና አሜኬላ ታብቅል ብሎ የተናገረው ቃል ይሻር ዘንድ በአዳም ላይ ያለ ይህ መከራ ይወገድ ዘንድ አምላካችን ኢየሱስ ክርስቶስ የአዳምን እርግማን፣ የአዳምን መከራ፣ የአዳምን ስቃይ እርሱ በራሱ ላይ የሾህ አክሊል ደፍቶ ተሸከመለት፣ አስወገደለት። ይህ ይሆን ዘንድ አምላካችን ኢየሱስ ክርስቶስ እርግማኑን ያጠፋ ዘንድ የሾህ አክሊል በራሱ ላይ ደፋ ማለት ነው። ደግሞ በሰሞነ ሕማማት ያለች ይህች ቀን ልዩ ናት፣ ልዩ ቀን ናት። የተለየች ዓርብ፣ የተቀደሰች ዓርብ። ሰው በዚህ ዕለት የሐዘኑ ቀን ነው። የአባቱ ሞት ለሰው ልጅ የሐዘኑ ቀን ነው፣ የትካዜው ቀን ነው፣ የእንባ የለቅሶው ቀን ነው። ይህ ቀን ለኛ የክርስቶስ ሞት ሐዘናችን ቢሆን እንኳን ግን ደግሞ ደስታችን ነው። ሕይወት የምናገኘው በዚህ ስለሆነ ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን ሰዎች በጻፈው መልእክቱ ሲናገር ደም ሳይፈስ ስርየት የለም ይላል። ዕብራውያን መልእክት ምዕራፍ 9 ቁጥር 3 ላይ ደም ሳይፈስ ስርየት የለም። የክርስቶስ ሞት፣ የክርስቶስ መከራ፣ የክርስቶስ ደም መፍሰስ፣ የክርስቶስ ሥጋ መቆረስ ለኛ ለሁላችን ለኃጢአታችን ፍጹም ስርየት የምናገኝበት ስለሆነ ወንጌላዊ ቅዱስ ማቴዎስም ስለ ቅዱስ ቁርባን ኢየሱስ ክርስቶስ የሰራውን ምስጢር በጻፈበት የወንጌሉ ክፍል ላይ የማቴዎስ ወንጌል ምዕራፍ 26 ቁጥር 27 እንዲህ ነው ያለው። ለብዙዎች ኃጢአት የሚፈሰው የአዲስ ኪዳን ደሜ ይህ ነው፣ ለብዙዎች የኃጢአት ስርየት ነው ያለው። የኃጢአታችን ስርየት፣ የበደላችን ስርየት የሚገኘው በእርሱ ደም መፍሰስ ስለሆነ፣ በእርሱ ሞት ስለሆነ፣ በእርሱ ሥጋ መቆረስ ስለሆነ ይህ ሞት የክርስቶስ ሞት ለኛ የስርየታችን ደግሞ የደስታችንም ቀን ሊሆን ይችላል። ደግሞም ይገባል። ግን ደግሞ በሞቱ ደግሞ እናዝናለን። ለኛ ሲል በሞተው ሞት፣ ለኛ ሲል በተቀበለው መከራ፣ ለኛ ሲል በከፈለው ዋጋ የማይሞተው ሞት የማይገባው ኃጢአት የማይስማማው በደል የሌለበት እርሱ አምላካችን ለኛ ሲል ስለ ፍቅር ሲል በከፈለው ደግሞ እናዝናለን። እርሱ ለኛ ብሎ ይህን ተቀብሏልና በዚህች ዕለት በዓለም ላይ ፍርድ የተንጋደደበት ፍርድ የተዛባበት ቀን ቢኖር ይህ ቀን ነው። በዓለም ላይ ያለ ኃጢአቱ ያለ በደሉ ደግሞ የገደሉበት ምክንያት እንኳን የሰራው በደል ምን እንደሆነ ሳያውቁ ሳይኖረው ማለት ነው። ንጉሱ ምንድነው ያለው? ጲላጦስ ይገደል ዘንድ የሰራው ኃጢአት ምንድነው? በደለኛ ነው ካላችሁ የሰራው በደል ምንድነው? ምስክራችሁስ ማን ነው ብሎ ጠይቋቸው ነበር። የሚያቀርቡት በደል አልነበራቸውም። ሰንበትን ሻረ፣ ሕሙማንን ፈወሰ፣ ድውያንን ፈወሰ፣ ሙት አስነሳ። ይህንን ነው ያቀረቡት። እንደ በደል ብለው ካቀረቧቸው ነገሮች መካከል ዋና ብለው ያቀረቡት በሰንበት ድውያንን ፈውሳል የሚል ነው ያለ ኃጢአቱ። ለዚያ ነው የማይገባውን ሞት ለእርሱ የማይገባውን መከራ አምላካችን ኢየሱስ ክርስቶስ ተቀበለ የምንለው። ንጉሠ ነገሥት ሆኖ ሳለ በዘውትር ጸሎታችን ላይ የአማልክት አምላክ የጌቶች ጌታ የነገስታት ንጉስ እንለዋለን። የነገስታት ንጉስ ሆኖ ሳለ የነገስታት ንጉስ ያውም ሰማያዊ ንጉስ ዘላለማዊ ንጉስ በምድራውያን በጊዜያዊ ነገስታት አደባባይ ተመላለሰ፣ ተንከራተተ፣ ተፈረደበት፣ መከራ ተቀበለ ማለት ነው። መላእክት በመንቀጥቀጥ በመፍራት በመራድ የሚያገለግሉት የሚያመሰግኑት ጌታ ነብይ እግዚአብሔር ቅዱስ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር እያሉ በመፍራት በመንቀጥቀጥ በክንፎቻቸው በመሸፈን ያመሰግኑት ያገለግሉት ይሰግዱለት ነበረ ነው የሚለው። ይህ ንጉስ ነው በጲላጦስ አደባባይ በምድራውያን ነገስታት ፊት ያለ ኃጢአቱና ያለ በደሉ በአደባባይ የተፈረደበት ማለት ነው። ሁሉ የሚንቀጠቀጥለት ጌታ እየተዘባበቱበት ለሁሉ የክብር አክሊል የሚያቀዳጀውን ጌታ የሾህ አክሊል እየደፉ የክብር የብርሃን ልብስ የሚያለብሰውን ጌታ ልብሱን እየገፈፉ ምራቃቸውን በፊቱ ላይ እየተፉ በጅራፍ እየገረፉ እስኪ ደክማቸው ድረስ በዱላ እየደበደቡ
በገመድ አስረው እየጎተቱ በምድር ላይ እየጣሉ በወደቀበት እየረገጡ ይህን ሁሉ መከራ አጸኑበት። እርሱ ግን ይህ ሁሉ ሲሆን ዝም አለ። ኢሳይያስ እንደተናገረው በትንቢቱ ላይ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ አፉን አልከፈተም፣ ዝም አለ። መከራውን ለኛ ሲል መከራውን በዝምታ በትዕግስት ተቀበለ። አምላካችን እግዚአብሔር በዚህ ዕለት ለ18 ሰዓታት ያለማቋረጥ ለጥቂት ሰከንድና ደቂቃዎች እንኳን ያለማረፍ ሰው እኮ መከራ የደረሰበት ይወድቃል፣ በወደቀበት ያርፋል። በመከራው ራሱን ስቶ ከመከራው ትንሽ ያርፋል። ሲወድቅ በወደቀበት ይረግጡታል፣ እንደገና ያነሱታል፣ ይጎትቱታል፣ ወደፊት ይወድቃል፣ ከኋላ ያሉት ይደበድቡታል፣ ወደ ኋላ ይስቡታል፣ ወደ ኋላ ይወድቃል፣ ከፊት ያለው ይረግጡታል። ያለ ምንም ረፍት በብዙ መከራ ህማማት ብሎ ቅዱስ ሉቃስም የተናገረው ብዙ መከራ ብዙ ህማም ስለሆነ በህማማቱ ሳምንት ደግሞም በተለየችው በዚች በዕለተ ዓርብ በስቅለቱ ዕለት አምላካችን ኢየሱስ ክርስቶስ ብዙ መከራን ተቀብሏል። በግብረ ህማማት ላይ የማይሞተው ሞተ፣ መለኮት ስለኛ የሞትን ጽዋ ተቀብሎ በሰውነቱ ሞተ፣ ወዮ ለዚህ አንክሮ ይገባል፣ ወዮ ለዚህ አድናቆት ይገባል አለ። የማይሞተው ስለሞተ፣ የማይያዘው ስለተያዘ፣ የማይታሰረው ስለታሰረ፣ የማይገባው መከራ ስለተቀበለ። ይህም አልበቃቸውም። ይህን ሁሉ ግፍ ካደረሱበት በኋላ፣ ይህን ሁሉ ስቃይ ካደረሱበት በኋላ ከገረፉት ስጋው እኮ አልቆ አጥንቱ እስኪታይ ድረስ እንደ በረዶ ነጭ ሆኖ እስኪታይ ድረስ ስጋው አልቆ ነበር ይላል። በሕማማተ መስቀል ላይ መተርጉማን ሲተረጉሙ ምን ይላሉ? ኢየሱስ ክርስቶስ የተገረፈው ጅራፍ የደረሰበት መከራ ሁሉን ተውት፣ የተደበደበው በዱላ የመቱት እንኳን እያንዳንዱ ዱላ የአንድ ሰው ህይወትን ያጠፋ ነበር ይላል። እነርሱ ግን ብዙ ጊዜ ደብድበውታል፣ ብዙ ጊዜ ገርፈውታል። ደሙ አልቆ ፍጹም ተጠማው ብሎ በጥም እስኪቃጠል ድረስ ደሙ አልቆ ፈሶ መከራ አጽንተውበታል። ይህንን ሁሉ ግን በዝምታ ነው የተቀበለው። በዚህ በደብረ ዘይት በዓል ላይ ደግሞ የዳግም ምጽአቱን በመናስብበት በዓል በጳጉሜን 3ም በመናከብረው በእኩለ ጾም በመናከብረው በአብይ ጾም እኩለ ጾም ላይ እንደገና በነቢያት ጾም ላይ በመናከብረው 3 ጊዜ ይታሰባል ነገረ ምጽአቱ። በዚያ ላይ የክርስቶስ ምጽአት ይሳተፋልና ቅዱስ ዳዊት በመዝሙር 49 ቁጥር 3 ላይ ምንድን ነው ያለው? እግዚአብሔር ግልጦ ነው ይመጣል ዝምም አይልም ይላል። ለፍርድ ስለሚመጣ ዝም አይልም፣ ሁሉን እንደዋጋው ይከፍለዋል። ያኔ ግን ዝም ነው ያለው። በዚህ ዕለት ግን መከራ ሲቀበል ዝም ነው ያለው። ሲገረፍ ዝም ነው ያለው። የሾህ አክሊል ሲደፋ ዝም ነው ያለው። ይህ ሁሉ መከራ ሲወርድ ዝም ነው ያለው። ለምን? እርሱ ዝም ብሎ እኛ እንድንናገር፣ ነፃ እንድንወጣ፣ እንድንፈታ፣ ደግሞ ወደ ክብራችን እንድንመለስ እርሱ ይህን ሁሉ ዋጋ በትዕግስት በዝምታ ተቀበለ። ስለዚህ ይህች ቀን ልዩ ቀን ናት። ይህች ቀን ከዕለታት ሁሉ የከበረች ናት። የድህነታችን ቀን ናት። ወደ ክብራችን የምንመለስባት፣ ፍጹም ስርየተ ኃጢአት የምናገኝባት ልዩ ቀን ናት። ከዚህ ሁሉ ግፍ በኋላ ቆስሎ ደክሞ ተገርፎ የሾህ አክሊል ደፍቶ ይህን ሁሉ መከራ ተረግጦ ታስሮ ተደብድቦ በእንዲህ በቆሰለና በደከመ ሰውነቱ ላይ ደግሞ የተመሳቀለ እርጥብ እንጨትን አሸክመው ወደ ቀራንዮ እንዲወጣ ፈረዱበት ይላል። አስተውሉ። እርጥብ እንጨት ተሸክሞ በዛለ በደከመ ደሙ ፈሶ አልቆ ለመሸከም አይደለም ቆሞ ለመራመድ በደከመ ማንነቱ ላይ ይህን እርጥብ የተመሳቀለ እንጨት አሸክመው ወደ ቀራንዮ ወደ ጎልጎታ ወደ ተራራ እንዲወጣ ፈረዱበት። መስቀሉን አሸከሙት ማለት ነው። ያን ጊዜ ነው አምላካችን ይህን ሁሉ መከራ ተሸክሞ ወደ ቀራንዮ የወጣው። የሁላችንን ሞት ተሸክሞ፣ የሁላችንን በደል ተሸክሞ፣ የሁላችንን ኃጢአት ተሸክሞ እንደ በደለኛ እንደ ኃጢአተኛ ተቆጥሮ ኢሳይያስ ምን ይላል? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 12 ላይ እኛን ከጻድቃን ጋር ለመደመር እርሱ ከአመፀኞች ጋር ተቆጠረ አለ። እኛን ከጻድቃን ከቅዱሳን ጋር በክብር ካለፉት ለገነት እግዚአብሔር ከመረጣቸው ከቅዱሳን ዘመናቸውን ሁሉ እግዚአብሔርን ሲያከብሩ ከኖሩ ከጻድቃን ጋር እኛን ለመደመር በሰማያዊ መንግስት እኛን ለማኖር እርሱ ግን ከአመፀኞች ከኃጢአተኞች ከበደለኞች ከአመፀኞች ጋር ያለው
ዮሐንስ በመልእክቱ ምን አለ? ኃጢአት በእግዚአብሔር ፊት አመጽ ነው ይላል። እርሱ ከአመፀኞች ጋር ተቆጠበ፣ እሱ ከበደለኞች ጋር፣ ከወንበዴዎች ጋር፣ ከሽፍቶች ጋር፣ ዘመናቸውን ሁሉ ከበደሉ ጋር ተቆጠረ። ለምን? እኛን ዘመናቸውን ሁሉ ጽድቅ ከሰሩ ጋር ይደምረን ዘንድ። አምላካችን በዚህ ልክ ነው በመስቀል ላይ መከራ የተቀበለው ማለት ነው። ታዲያ ያንን ሁሉ መከራ የሰው ልጅ በግፍ ሲፈጽምበት እርቃኑን አድርጎ በመስቀል ላይ ሲሰቅለው የሰው ልጅ በዚህ ደረጃ ግፍ ሲፈጽምና ሲጨክን ፀሐይ፣ ጨረቃ፣ ከዋክብት ግን የጌታን እርቃን አናሳይም ብለው ብርሃናቸውን ከለከሉ። ፀሐይ ጨለመች፣ ጨረቃ ደም ሆነች፣ ከዋክብት ረገፉ፣ ብርሃን አንሰጥም አሉ። የተነገረው ትንቢት ተፈጸመ። ነብዩ አሞጽ በትንቢት አሞጽ ምዕራፍ 8 ቁጥር 9 ላይ በዚያም ቀን ፀሐይ በቀትር እንድትገባ አደርጋታለሁ አለ። በቀትር በኩለ ቀን እንድትገባ አደርጋታለሁ ይላል የሰራዊት ጌታ እግዚአብሔር። በብርሃንም ቀን ምድሪቱን አጨልማታለሁ ብሏል እግዚአብሔር ይላል። ብርሃን በነበረበት በኩለ ቀን በቀትር በጠራራ ፀሐይ ክርስቶስ በመስቀል ላይ በ6 ሰዓት በተሰቀለ ጊዜ ፀሐይን አጨልማታለሁ ብርሃንን ከለክላለሁ ያለው ትንቢት ይፈጸም ዘንድ ክርስቶስን ያን ልብሱን ገፈው እርቃኑን በቀራንዮ አደባባይ ሕዝብ አሕዛብ በሚመላለስበት ስፍራ ላይ ሲሰቅሉት ፀሐይ ጨለመች፣ የጌታን እርቃን አላሳይም አለች። ልብስ የገፈፈ የሰው ልጅ፣ እርቃኑ የሰቀለ የሰው ልጅ፣ መከራ ያጸና የሰው ልጅ፣ ክርስቶስ የሞተው ለሰው ልጅ የክርስቶስን እርቃን አላሳይም ብለው ግን የጨለሙት ግዑዛን ፍጥረታት ናቸው። ፀሐይ፣ ጨረቃ፣ ከዋክብት ናቸው። እኛም ብሎ መጥቶ ለኛ ብሎ መጥቶ እኛ ግን አላወቅነው፣ እንዲያውም በግፍ ሰቀል ነው ማለት ነው። ፀሐይ፣ ጨረቃ፣ ከዋክብት ከሰው ተሽለው ተገኙ። ሰው ክቡር ሆኖ ተፈጥሮ ሳለ አላወቀም። እንደሚጠፉ አእምሮ እንደጎደላቸው እንስሳት ሆነ የተባለው የትንቢት ቃል ተፈጸመ። የቅዱስ ዳዊት ቃል አምላካችን ኢየሱስ ክርስቶስ በመስቀል ላይ ተሰቀለ። መላእክት ተገረሙ፣ መላእክት አደነቁ፣ መላእክት አለቀሱ፣ ደግሞ መላእክት ተቆጡ። የቤተ መቅደሱ መጋረጃ ለሁለት ተቀደደ፣ ሰይፉን ወረወረ ቅዱስ ገብርኤል። በዚህ ሁሉ ሁኔታ ውስጥ በመስቀል ላይ አምላካችን ኢየሱስ ክርስቶስ ይህን ሁሉ መከራ ከተቀበለ በኋላ ምን አለ? መጨረሻ ላይ ተፈጸመ አለ። ተፈጸመ አለ። ይሁሉ መከራ ተፈጸመ። ይሁሉ መከራ አስተናግዶ አምላካችን ድነታችንን ፈጸመ ማለት ነው። የህይወት መገኛ፣ የህይወት ባለቤት፣ የህይወት መገኛ፣ የህይወት ምንጭ ሞተ። ይገርማል። ህይወት እንዴት ይሞታል? ህይወት ሞተ። ህይወት የሚገኝበት ሞተ። የህይወት መገኛ ሞተ። ህይወትን ለሁሉ የሚሰጥ እርሱ ሞተ። ያስደንቃል። ግን ደግሞ ሌላ የሚያስደንቅ በሞቱ ደግሞ ህይወትን ሰጠ። በሞቱ ህይወትን የሚሰጥ ኢየሱስ ክርስቶስ ብቻ ነው። በሞቱ ለሁሉ ህይወትን የሰጠ እርሱ ነው። የህይወት ባለቤት፣ የህይወት መገኛ ሞተ። ደግሞ በሞቱ ህይወትን ሰጠ አምላካችን። ይህን ሁሉ ተቀብሎ ተፈጸመ አለ። ተፈጸመ ያላቸው ነገሮችን ጥቂት ነገሮችን እንመልከት። ተፈጸመ ያለው የሰው ልጆች መዳን ተፈጸመ። ይህን ሁሉ መከራ ተቀብዬ ፈጸምኩ ሲል ተፈጸመ አለ። የነቢያት ትንቢት ይወርዳል፣ ይወለዳል፣ መከራ ይቀበላል፣ ይሰቀላል፣ ይሞታል፣ ደግሞ ሞቶ ሙታንን ያስነሳል የተባለው ያ የነቢያት ትንቢት ሁሉ ተፈጸመ። አምላካችን ኢየሱስ ክርስቶስ ተፈጸመ ያለው ይህንን ነው። አንድም ተፈጸመ ያለው የዲያብሎስ አገዛዝ ነፍሳትን ሁሉ እየወሰደ ወደ ሲኦል የሚያስገባበት በሲኦል የሚያከማችበት ያ ዘመን ተፈጸመ። የዲያብሎስ አገዛዝ ዘመን ተፈጸመ። ከዚህ በኋላ ነፃ ወጣቸዋል። በነፃነት ትኖር ዘንድ ክርስቶስ ነፃ ወጣቸው የተባለው ያ ተፈጸመ ሲል ተፈጸመ አለ። የመርገሙ ዘመን፣ የሲኦሉ ዘመን፣ የበደሉ ዘመን አምላካችን ኢየሱስ ክርስቶስ ሁሉን ይቀድስ ዘንድ ወደ ክብር ይመልስ ዘንድ የመጣበት ያ ዘመንም ተፈጸመ አለ። አንድም ሰውና እግዚአብሔር ተጣልተው ነበር። ሰውና መላእክት ተጣልተው ነበር። ሰማይና ምድር ተጣልተው ነበር። እነዚህ ሁሉ የተጣሉበት ዘመን፣ ሰው ከእግዚአብሔር የተለየበት፣ ከመላእክት የተለየበት፣ ከሰማያውያን የተለየበት፣ ከቅዱሳኑ ህብረት ተለይቶ የኖረበት ዘመን ተፈጸመ። ከዚህ በኋላ አንድ ሆናቸዋል። በልደቱ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለው መላእክት ከእረኞች ጋር አንድ ላይ እንዳመሰገኑ ሁሉ ዛሬ ደግሞ ሰማይና ምድር ታረቁ፣ ሰውና እግዚአብሔር ታረቁ። ፍጹም ድህነት፣ ፍጹም ስሬት ተደረገ። ደም ሳይፈስ ስሬት የለም እንደተባለ በብሉይ ይፈስ የነበረው የእንስሳት ደም ያ
ጊዜያዊ ርቅ ጊዜያዊ ከቸነፈር ከረሃብ ከስደት ከስቃይ ከጉስቁልና ይታደጋቸው የነበረው አሁን ግን ፍጹም ድነት የሚገኝበት የክርስቶስ ደም በመስቀል ላይ ፈሷልና እውነተኛው እርቅ እውነተኛው የኃጢአት ስርየት ተደረገ ተፈጸመ አለ። አምላካችን ኢየሱስ ክርስቶስ በመስቀል ላይ ሆኖ የመጨረሻ ቃሉ ነፍሱን ከስጋው ሊለይ የተናገረው የመጨረሻው ቃል ተፈጸመ የሚለው ነው። አምላካችን እግዚአብሔር በዚህ ዕለት ይህን ሁሉ መከራ ተቀብሎ ይህን ሁሉ ዋጋ ከፍሎ ሁላችን ነፃ አውጥቶናል። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ እንደተናገረው በነፃነት ትኖር ዘንድ ክርስቶስ ነፃ አውጥቷቸዋል፣ ደግማችሁ በባርነት ቀንበር አትያዙ እንዳለን ይህን የተከፈለውን ዋጋ ዘንግተን ይህን የተከፈለልን መከራ የህይወት ዋጋ ረስተን ዳግም በኃጢአት ባርነት እንዳንያዝ ህማሙን እያሰብን ሁሉ ጊዜ የክርስቶስን ስቅላት እያሰብን ሞቱን እያሰብን እናንተ ማታስተውሉ የገላትያ ክርስቲያኖች ክርስቶስ በፊታችሁ እንደተሰቀለ ተስሎ ሳለ እንዳታስተውሉ ማን አዚም አደረገባችሁ እንዳለ ሳንዘነጋ ቸል ሳንል ሁሉ ጊዜ ህማሙን መከራውን እያሰብን እንድንኖር አምላካችን እግዚአብሔር በቸርነቱ ይርዳን። ህማሙ ሞቱ ስቅለቱ በዚህ ዕለት ብቻ የሚታሰባል ሁሉ ጊዜ በአይነ ህሊናችን ሊኖር የሚገባው ሊሳል የሚገባው ነውና እያሰብን እንድንኖር ሁላችን በቸርነቱ ይርዳን። ከበዓሉ ረድኤት በረከት ሁላችን ያሳትፈን። የእግዚአብሔር ቸርነት የማምላክ የወላዲተ አምላክ የድንግል ማርያም አማላጅነት የቅዱሳን ሁሉ ጸጋና በረከት የመላእክት ጥበቃ ተራዳይነት አይለየን። ይቆየን። ኪርያ ላይሶን ኪርያ ላይሶን ኪርያ ላይሶን ኪርያ ላይሶን